ደብረ ዘይት ምጽአቱን አስበናል። ማን ይመጣል? ኢየሱስ ክርስቶስ ይመጣል። ምን ለማድረግ? የሰጠውን ለመቀበል፣ የዘራውን ለማጨድ፣ ያስተማረውን ውጤቱን ለማየት፣ ያፈሰሰው ደሙ የቆረሰው ስጋው ያን ሁሉ ዋጋ የከፈለበት ከሰማይ ወደ መሬት ወደ እንስሳት በረት ከጽርሐ አርያም ወደ ማኅፀነ ማርያም ከመንበረ ጸባዖት ወደ እንስሳት በረት ከሰፊው ወደ ጠባቡ ከጨለማው ከብርሃኑ ወደ ጨለማው ከዘላለማዊነት ወደ ጊዜያዊነት ከምሉዕነት ወደ ውሱንነት ከሕያውነት ወደ ሟችነት መጥቶ በአጭር ቁመት በጠባብ ደረት ተወስኖ በበረት ተጥሎ በጨርቅ ተጠቅሎ ተሰዶ ተርቦ ተጠምቶ ተቸንክሮ በጥፊ ተመቶ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ በጦር ተወግቶ በጅራፍ ተገርፎ የሸዋግል ተደፍቶበት ውቅያኖስን የፈጠረ እግዚአብሔር የውሃን የፈጠረ እግዚአብሔር የመጠጣትን ስሜት ጭምር የፈጠረ እግዚአብሔር ተሙቶ ተገንዞ ተቀብሮ ተነስቶ አርጎ ዋጋ የከፈለለት የሰው ልጅ ማፍራት አለማፍራቱን የሚያይበት ውጤቱን የሚገመግምበት ወዳጆቹን የሚሸልምበት ያሳዘኑትን የሚቀጣበት ለጠላቶቹ ቅጣት ለወዳጆቹ ሽልማት ለጠላቶቹ ገሃነመ እሳትን ለወዳጆቹ መንግሥተ ሰማያትን አረጋግጦ የሚያወርስበት መታሰቢያ ደብረ ዘይት ይባላል። የደብረ ዘይት ዕለት ማን ይመጣል ብለናል? ኢየሱስ ክርስቶስ ይመጣል ብለናል። ለማዳን አይደለም፣ ለመፍረድ ይመጣል፣ ለመገለጥ ይመጣል፣ በክብር ይመጣል፣ በልዕልና ይመጣል፣ በመላእክት ታጅቦ ይመጣል። ማን ይመጣል? ኢየሱስ ማን መጥቶ ነበር? ማን ይመጣል? ማን መጥቶ ነበር? ኢየሱስ ክርስቶስ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የትምህርቷ ማዕከል ውሃ ልክና መሰረት መደምደሚያና ጉልላት ማሰሪያው ገመዱ ማገናኛው መንገዱ ኢየሱስ ክርስቶስ ነው። ኢየሱስ ማለት መድኃኒት፣ ክርስቶስ ማለት ንጉሥ ነው። ሁልጊዜ እንደምንናገረው የኢየሱስ ክርስቶስ ስሞች አራት ነገርን ይገልጣሉ ምእመናን። አንደኛ የባህሪውን ርቀት፣ ሁለተኛ የክብሩን ምጥቀት፣ ሶስተኛ የፍቅሩን ጥልቀት፣ አራተኛ የሥራውን ብዛት ይገልጣሉ። ምኑ ነው ይህን የሚገልጠው? ስሙ ማለት ነው። ስለዚህ ኢየሱስ ክርስቶስ ብዙ ስሞች ናቸው ያሉት፣ በጣም ብዙ ስሞች ናቸው። የግብርም የባህሪም ስሞች አሉት፣ የሥራም የክብርም ስሞች አሉት። ስሙ ሕይወት ነው፣ መድኃኒት ነው። ይሄ ስም ሰማይን ምድርን ያንቀጠቀጠ ስም ነው። ይሄ ስም አጋንንትን የቀጠቀጠ ስም ነው። ይሄ ስም አለቱን ተራራውን ኮረብታውን ያቀለጠ ስም ነው። ይሄ ስም ለዕውራን ብርሃን ነው፣ ለአንካሶች እግር ነው፣ ለሚያለቅሱ እንባቸው ለሚፈስ መሐረብ ነው፣ ለተሰበሩ ምርኩዝ ነው፣ ወንዝ ለሚሻገሩ መርከብ ነው፣ ለሚሰደዱ ስንቅ ነው። ዘላለማዊ ስም ነው። ድሮ አዲስ ነበር፣ ዛሬም አዲስ ነው፣ ለዘላለም አዲስ ነው። ትናንት ፈዋሽ ነበር፣ ዛሬም ይፈውሳል፣ ለዘላለም ሲፈውስ ይኖራል። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ ሁለት ጊዜ ነው የሚመጣው። አንደኛውን መጥቶ አሳልፏል፣ ሁለተኛውን ይመጣል። ዳግም ምጽአት፣ ሁለተኛው ምጽአት ይባላል። መጀመሪያ እንዴት መጣ የሚለው ማየት ያስፈልጋል። የተዋህዶን ምስጢር ለመረዳት የስጋው የሰው መሆኑን ምስጢር ለመረዳት የመዳናችንን ምስጢር ለመረዳት ይመጣል ከሚለው ይልቅ መጥቶ ነበር የሚለውን ማየት ያስፈልጋል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 2 3 ላይ እንዲህ ተብሎ ተጽፏል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ ተጽፏል። ሰምታችሁኛል? በመጀመሪያ ማን ነበረ? ማን ነበረ? በማን ዘንድ ነበረ? ቃል ራሱ ማን ነበረ? ቃል ራሱ ማን ነበረ? ወይም በግልባጩ እግዚአብሔር ማን ነበረ? አቤት! ቃል እግዚአብሔር ማን ነው? ቃል ቃል ማን ነው? ቃል ማን ነው? ገልብጡት። ቃል ማን ነው? እግዚአብሔር ማን ነው? በመጀመሪያ ሰማይና ምድርን ማን ፈጠረ? ማን ፈጠረ? እግዚአብሔር። ቃል ማን ነው? ስለዚህ ሰማይና ምድር የፈጠረው እግዚአብሔር ወይም ማን ነው? ወይም ቃል ነው የፈጠረው። ሁሉ በሱ ሆነ፣ ያለሱ
ምን የሆነ የለም ማለት። በመጀመሪያ ማን ነበረ? ቃል ነበረ። ቃል በማን ዘንድ ነበረ? በእግዚአብሔር ዘንድ ነበር። ቃል ራሱ ማን ነበረ? ሰማይና ምድር ማን ፈጠረ? ወይም ቃል ሁሉ በሱ ያለሱ ምን የሆነ የለም። አምላክ ነው ማለት ነው። እንግዲህ ምእመናን ይህን ስን ምን ማለታችን ነው? በመጀመሪያ ሰማይና ምድር የፈጠረ፣ በሰዶም በገሞራ እሳት ያዘነመ፣ በኖህ ጊዜ ፍል ውሃ ያዘነመ፣ የኢያሪኮን ግንብ ያፈረሰ፣ ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመ፣ ለእስራኤል መና ከደመና እያወረደ 40 ዓመት የመገበ፣ ውሃ ካለት ያፈለቀ፣ እነ ዳንኤልን ከተራበ አንበሳ አፍ ያዳነ፣ እነ አናንያ እነ አዛርያ እነ ሚሳኤልን ከእሳት ያዳነ፣ በኤልያስ አድሮ ሰማዩን 3 ዓመት ከ6 ወር የዘጋ፣ በኤልያስ አድሮ የዮርዳኖስን ወንዝ የከፈለ፣ በኤልያስ አድሮ 1 ሙት በኤልሳ አድሮ 2 ሙት ያስነሳ፣ በብሉይ ኪዳን ኃያልነቱን፣ ረቂቅነቱን፣ ዘላለማዊነቱን፣ ንጉስነቱን፣ ገዥነቱን፣ አምላክነቱን የመሰከርንለት እግዚአብሔር ወይም ማን ነው? በደም ንገሩ። እግዚአብሔር ወይም ማን ነው? በጣም ጥሩ። ሁሉ በሱ ምን ሆነ? ያለሱ እሺ። ወውእቱ ቃል ሥጋ ሆነ፣ ያም ቃል ሥጋ ሆነ በሉት። ያም ቃል ምን ሆነ? ያ ቃል መቼ ነበረ? በመቼ ነበረ? በመጀመሪያ። በማን ዘንድ? ራሱ ማን ነበረ? ራሱ ማን ነበረ? ቃል እግዚአብሔር። እግዚአብሔር ማን ነበረ? ቃል። ያም ቃል ምን ሆነ? ያም ቃል ምን ሆነ? ወይም በሌላ ቋንቋ በቃል ቦታ ማንን ማስገባት እንችላለን? ቃል ሥጋ ሆነ አልን አይደለም? ቃልን እናውጣውና በምን እንተካው? በማን? በውዳሴ በዘወትር ጸሎታችን ላይ ስንጸልይ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ ካልን በኋላስ የአሸናፊ የማን እናት? የእግዚአብሔር እናት። እግዚአብሔርን ቅድም ማን ብለነዋል? ቃልን ማን ብለነዋል? ስለዚህ እመቤታችን የማን እናት ናት? የማን እናት ናት? ቃል ምን ሆነ ብለናል? አቤት ሥጋ ሆነ። ስለዚህ እመቤታችን የእግዚአብሔር እናት ትባላለች አትባልም? መጻሕፍቱ ያግዙናል አያግዙንም? በመጀመሪያ ማን ነበረ? ቃል በማን ዘንድ ነበረ? ቃል ማን ነበረ? ቃል ምን ሆነ? ሥጋ ሆነ። ቃል ማን ነው ብለናል? ቃል ምን ሆነ ብለናል? ወይም ደግሞ በቃል ቦታ ማንን ማስገባት እንችላለን? ሥጋ ሆነ ማለት ከማን ተወለደ ማለት ነው? በገላትያ 4 ቁጥር 4 ላይ ወአመ በጽሐ ዕድሜሁ ፈነወ ወልዶ ወተወልደ እምብእሲት፣ የቀጠሮ ዘመን የፍጻሜው ዘመን በደረሰ ጊዜ አንደኛ ልጁን ላከ፣ ከሕግ በታች ከሴት ተወለደ ይላል። ቃል ሥጋ ሆነ ማለት ነው። ስለዚህ የመጣው ነው። የመጣውን ስናምን ነው የሚመጣውን የምንቀበለው ማለት ነው። ታውቃላችሁ ክርስቶስ አሁን ይመጣል፣ በክብር ይመጣል። በመጻሕፍት በማቴዎስ ወንጌል ምዕራፍ 24 ላይ በደንብ ተጽፏል። በፊት ሲመጣ ማንም አያውቅም፣ እመቤታችን ብቻ ናት የምታውቀው፣ ቅዱስ ገብርኤል ብቻ ነው የሚያውቀው። የተወለደው በቆሻሻ በረት ነው፣ የተጠቀለለው በጨርቅ ነው። የተወለደው በረከሰ ቦታ፣ በቆሸሸ ቦታ፣ ለኑሮ በማይመች ቦታ ነው። ወዳው ተወልዶ ወደ ስደት ነው የገባው። ርቦታል፣ ጠምቶታል፣ በርዶታል፣ ሰግዷል፣ ፈርቷል፣ ጸልዮአል፣ ጾሟል፣ ተሰቅሏል፣ ሙቷል፣ ተገንዟል፣ ተቀብሯል፣ ተነስቷል፣ አርጓል። እስከዚህ የመጣው ነው። ወካይበ ይመጽእ ዳግመኛ ግን ምን ይሆናል ብለናል? ይመጣል። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መላእክት ኢየሱስ ክርስቶስ ሲያርግ ሐዋርያት እንዲህ ያዩት ነበር ይላል። እያዩት ነው ያረገው፣ ምትሃት አይደለም። ወይም ደግሞ የማይታይ የምናብ ሰይጣን ነው ምትሃታዊ። ክርስቶስ ምትሃት አይደለም፣ ይዳሰሳል፣ ይጨበጣል። ዮሐንስ በመልእክቱ እንደነገረን በዓይኖቻችን አይተነዋል፣ በጆሮአቻችን ሰምተነዋል፣ በእጆቻችን ዳሰነዋል። አይነ ስውራኑ ዳሰውታል፣ ለምጻሞቹ ዳሰውታል። ደም ሲፈሳት የነበረችው ሴት ልብሱን ዳሳ ተፈውሳለች። አልዓዛር ናውጣ ብሎ ሲያስነሳ እየታየ በዓይን እየታየ በጆሮ እየተሰማ በእጅ እየተዳሰሰ ነው። ስለዚህ ሐዋርያት ክርስቶስ ሲያርግ ይመለከቱ ነበር እና መላእክት ነጭ ልብስ ለብሰው 2 መላእክት ተገለጡላቸውና እናንተ የገሊላ ሰዎች ምን አቁሟቸዋል? ሲያርግ እንዳያችሁት እንዲሁ ይመጣል።
አርጓል የኛ ጌታ። አሁን በክብር ነው ያለው የኛ ጌታ። ረሃብን ድል ነስቷል፣ ሞትን ድል ነስቷል፣ መቃብርን ድል ነስቷል። የተሰበረውን ጠግኗል፣ የጎደለውን ሞልቷል፣ የሞተውን ሕይወት ሰጥቷል። የጥላቻውን ግድግዳ ንዷል፣ የለያየንን መጋረጃ ቀዷል። እኛን ልጆቹ አድርጎናል፣ የመንግስተ ሰማያት ዜጎች አድርጎናል። የትንሣኤ ልጆች፣ የሕይወት ልጆች፣ የንጉሠ ነገሥቱ የጌቶቹ ጌታ፣ ምድርና ሰማይን የሚያንቀጠቅጠው ሕይወትን የሚለውጠው ልጆቹ የእሱ ልጆች አድርጎናል። ይሄ ጌታ መልሶ ምን ይሆናል? ይመጣል። ማንን ለመውሰድ? እኛን አባታችን ሆይ ብለንስ የት የምትኖር በሰማይ አሁን አባታችን የት ነው የሚኖረው? በሰማይ። እንዴት አይነት ኩራት ነው ወገኖቼ! እንዴት አይነት ትምክህት ነው መሰላችሁ! ከዚህ የበለጠ ምን ኩራት አለ? በአባታችን ሆይ የት የምትኖር በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ያለ ቃል ነው ይሄ። ቅዱስ ጳውሎስ ደግሞ በፊልጵስዩስ 3:20 ላይ ደግሞ እንዲህ አለ፣ እኛስ ሀገራችን የት ነው አለ? በሰማይ። ሀገራችን የት ነው? በሰማይ። ብዙ ሰው እዛ ሀገር ያለው መስሎት ይራኮታል፣ ይገርማቸዋል። ይሄኛውማ በሳጥን እየተጠቀለልኩ እኮ አሻው ነቀረኩ ቃለቀኩ አከተመኩ። የኛ ሀገራችን የት ነው? አባታችን የሚኖረው የት ነው? እንግዲህ ሀገራችን በሰማይ ከሆነ ዜግነታችን ምንድነው ማለት ነው? አባታችን የት ነው የሚኖረው? አባታችን ሰማያዊ ከሆነ እኛ ምንድነን? አባታችን ዘላለማዊ ከሆነ እኛ ምንድነን? በዮሐንስ ወንጌል ምዕራፍ 14 ቁጥር 19 ላይ እንዲህ አለ ባለቤቱ፣ ወበከመ አነ ሕያው ከማሁ አንትሙኒ ተሐዩ፣ እኔ ሕያው ነኝና እናንተ ምን ትሆናላችሁ አለ? ሕያዋን ናችሁ አለ። ስለዚህ አባታችን ሆይ የት የምትኖር ማንን እንመስላለን እኛ? አባታችንን። ሐዋርያው ቅዱስ ጳውሎስ ወበከመ ለበስነ አምሳሊሁ ለመሬታዊ ከማሁ ሐለወነ ንልበስ አምሳሊሁ ለሰማያዊ። በአዳም መሬታውያን እንደሆን በክርስቶስ ደግሞ ምን ሆነናል? ሰማያውያን። በአዳም የጨለማ ልጆች ተብለን ነበር፣ በክርስቶስስ የብርሃን ልጆች። በአዳም የሞት ልጆች ተብለን ነበር፣ በክርስቶስስ የሕይወት ልጆች። በአዳም ወደ መቃብር ወርደን ነበረ፣ በክርስቶስስ ወደ ሰማይ ወጣን፣ ይዞን ወጣ። አርገ ከማያረቡ እርገተ ጻድቃን፣ ከፍ ብሎ ከፍ አደረገን። በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እምከመ ተለአልኩ እምድር እስሕብ ኩሎ ሀቤ፣ ወደ ሰማይ ከፍ ከፍ ባልኩ ጊዜ ሁሉን ምን አደርጋለሁ አለ? ወደ እኔ ስባለሁ አለ። ስለዚህ አባታችን ማን ነው? የት ነው የሚኖረው? እኛ የት ነው የምንኖረው? መቼ? ስለዚህ አንድ ልጅ አባቱ ሰማያዊ ከሆነ መኩራት አለበት የለበትም? አለብን። አትሳቀቁ፣ አትሸናቀቁ፣ አንገት አትድፉ። ወጀቡ፣ ማይበሉ፣ ትርምሱ፣ ግርግሩ አያስደንግጣችሁ ምዕመናን። አባታችን በወጀብና በአውሎ ነፋስ ውስጥ ምን አለው? መንገድ አለው። መንገድ አለው። ማይበሉን ጸጥ ያደርገዋል፣ ነፋሱን ይገስጸዋል። ይሄ ውር ውር የሚለውን ሁሉ ጥግ ያስይዘዋል እግዚአብሔር። መቼ? እሱ በወሰነ ጊዜ፣ እሱ በፈቀደ ጊዜ። እንኳን በሰማይ አባት ያለው ልጅ አሜሪካ አባት ያለው ልጅ ወሬ ያስወራል እንዴ? እውነቱን ለምን አሁን እዚህ ውስጥ እንደው እጮኛ እንደው አዲስ አበባና አሜሪካ ያላችሁ ሴቶች ስታወሩ እኩል ነው የምታወሩት? እኩል ነው? እኩል እንኳን አናወራም አይደል? የኛ አባት ግን ትናንትም አባታችን ነበር፣ አሁንም አባታችን ነው፣ ለዘላለም አባታችን ነው። መስቀል ላይ አባትነቱን ደግሞ ቆስሎ አሳይቷል። ዳቦ ሳይሆን ስጋውን አብልቶ አሳይቷል። ወተት ሳይሆን ደሙን አጠጥቶ አሳይቷል። ተራቁቶ አልብሶን አሳይቷል። ተጠምቶ አርክቶን አሳይቷል። መስቀል ላይ ተቸንክሮ ከኃጢአት ችንካር ፈቶን አሳይቷል። ስለዚህ ምዕመናን የሚመጣው ማን ነው? ኢየሱስ ክርስቶስ መጥቶ ነበር አይደለም? መጥቶ ነበረ። ዳግመኛ ምን ይሆናል? ማንን ለመውሰድ? የዘራውን ለማጨድ። ክርስቶስ ይመጣል። ክርስቶስ ይመጣል፣ በዙፋኑ ይቀመጣል። መላእክት ዙሪያውን ያጅቡታል። አሁን በክብር ዙፋኑ የሚቀመጠው ጻድቃን በቀኙ ኃጥአን በግራው ይቆማሉ። ያን ጊዜ የድንግል ማርያም ልጅ በበረት በጨርቅ ተጠቅሎ ያየነው፣ ሲራብ ያየነው፣ ሲጠማ ያየነው፣ ሲሰደድ ያየነው፣ ሲገረፍ ያየነው፣ ሲቸነከር ያየነው፣ በጥፊ ሲመታ ያየነው፣ ቆስሎ ያየነው፣ የሾህ ተደፍቶበት ያየነው፣ ተጠማው ሲል ያየነው፣ ሲገነዝ ያየነው፣ ሲቀበር ያየነው፣ ሲነሳ ያየነው፣ ሲያርግ ያየነው። አሁን ዳግመኛ ይመጣና በበረት ሳይሆን በዙፋኑ ይገለጣል።
በጨርቅ ሊጠቀለል ሳይሆን በባህሪ ክብሩ ተጠቅልሎ ይመጣል። አሁን በበረት እንስሳት አህያና ላም በበረት ነበሩ አይደለም? አሁን ሲመጣ ግን በቅዱሳን መላእክት ታጅቦ ይመጣል፣ በክብር ይገለጣል። እኛ ልጆቹ አብረን እንገለጣለን፣ እንከብራለን፣ እንነግሳለን፣ እንገናለን። ያን ጊዜ አይነ ስውር የለም፣ ያን ጊዜ አንካሳ የለም፣ ያን ጊዜ ተርቦ ጠግቦ መሰቃየት የለም፣ የሚሾም የሚሻር የለም፣ ጨለማ ብርሃን የለም፣ ቀንና ሌሊት የለም፣ የሚያለቅስም የሚስቅም የለም። ያ የእግዚአብሔር ዓለም ነው። ንጉሱ ማን ነው? እግዚአብሔር ነው። እዛ የኢኮኖሚ ቀውስ፣ የፖለቲካ ቀውስ፣ መገፋፋት፣ መበዳደል፣ አሰዳጅ ተሰዳጅ፣ አሳሪ ታሳሪ፣ ገዳይ ሟች፣ በዳይ ተበዳይ የለም። ሿሚ ሻሪ የለም። እዛ ሁሉ እኩል ይሆናል። ማን ስለሚነግስ? እግዚአብሔር ስለሚነግስ ብቻ አይደለም። እኛም ከሱ ጋር ምን እንሆናለን? እንነግሳለን። የንጉሱ ልጆች ነን። እኛ የንጉሱ ልጆች አልጋ ወራሾች ነን። ምእመናን እሱ ጋር እንነግሳለን። ዋመ ይነግሶሙ ለጻድቃኒሁ፣ ለጻድቃን በመስቀል ላይ ነግሶላቸው ነበረ። አሁንም በሰማይ መልሶ ይነግስላቸዋል። ስምህ ይቀደስ ካልን በኋላ ምንድን ነው የምንለው? አቤት! የማን መንግስት? የእግዚአብሔር መንግስት፣ የማትለወጠው መንግስት፣ መፈንቅለ መንግስት የማያሰጋት መንግስት፣ በምርጫ የማትሸነፈው መንግስት፣ የማትናወጠው መንግስት፣ ውጣ ወረድ የሌለባት መንግስት ትመጣለች። በዛ መንግስት ሁላችን ባለስልጣኖች፣ በዛ ዴታ የለም፣ ሁሉ ሚኒስትር ነው። የሚገርማችሁ ነገር ሁላችን ሹማምንት ነን፣ ሁላችን እነግሳለን። ደስ አይልም? አሁን እዚህ እኔ አይነ ስውር ነኝ። ለምሳሌ አሁን ጨለማ መከራ ነው፣ ቀኑና ሌሊቱ ተደበላልቆ ዳገብተናል። ግን እግዚአብሔር ይመስገን ክርስቶስ ሲመጣ ሁላችሁም አይነ ስውራን ናችሁ። አይናማ ሬሳ አለ ወደ መቃብር ሲሆን ሁሉም አይነ ስውር ነው አይደለም? ሲነሳስ ሁሉ ባለ ብርሃን ነው፣ ሁሉ ባለ እግር ነው፣ ሁሉ ጤነኛ ነው፣ ተስተካክሎ ይነሳልና እንግዲህ ቅድም እንደተናገርነው የዛሃሎ የነበረው በመጀመሪያ ቃል ነበረ ብላል። ወይ ሄሉ በዓለም ላይ ያለው ዘመጻ ስጋ ለብሶ እንደኛ ባጭር ቁመት በጠባብ ደረት ተወስኖ የመጣው ወካይበ ይመጽእ ዳግመኛ ምን ይሆናል ብለናል? ይመጣል። ቶሎ ይምጣ ይቆይ? እስኪ ንገሩኝ። እውነቴን ነው የምላችሁ። ቶሎ ይምጣ ይቆይ? እስኪ ወንዶቹ ንገሩኝ። ይምጣ? ኧረ ልበ ሙሉነት። ሴቶቹስ ይምጣ? እኔም እንደዛው ነው የምለው። እኔ ይምጣ የምለው ተዘጋጅቻለሁ አይደለም፣ ቢያንስ ከተጨማሪ ኃጢአት ያድነናል። እና ይምጣ ይቆይ? አቤቱ ቶሎ ና፣ ጨለማውን ግፈፈው፣ እንባችንን፣ ቁስላችንን፣ ስብራታችንን፣ ጉድለታችንን ሙላው። መከራ ውስጥ ነው ያለነው፣ ስቃይ ውስጥ ነው ያለነው ነው። እንግዲህ የመከረን ያስተማረን የአባቶቻችን ክብርና ምስጋና ይግባው።